የአሜሪካን ኢሚግሬሽን የፋሚሊ ቪዛ አመልካቾች በኢትዮጵያኖች ላይ ግምገማ ሊያደርግ ነው። ዶክመንቶቻቸው ሙሉ በሙሉ ሪቪው ሊደረግ ነው። ትራቨል ቤተሰቦች ያለውት አርጂ ኤንድ ፋሚሊ ሪል ስቴት ነው። ባለ አንድ፣ ባለ ሁለት፣ ባለ ሶስት መኝታ ቤቶች እንዲሁም የንግድና የቢሮ የሚሆኑ የተለያዩ ሱቆችን አዘጋጅተውላል። እነሱን ለማግኘት በዋትስአፕ እንዲሁም በቀጥታ በመደወል እዚህ ጋር በምትመለከቷቸው ስልክ ቁጥሮች በመደወል የተለያዩ አፓርትመንቶችን እና የንግድ ሱቆችን ማግኘት ትችላላችሁ። ጂ ኤንድ ፋሚሊ ሪል ስቴት። ሰላም እንዴት ናችሁ? ኢትዮ ትራቭሎችንን ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ኢትዮ ትራቭሎችንን ከጉዞ ጋር በተገናኘ እንዲሁም ከአሜሪካን ኤምባሲ ጋር በተገናኘ አዳዲስ መረጃዎችን ወደ እናንተ አደርሳለሁ። ዛሬ ያስኩላችሁ የአሜሪካን ኢሚግሬሽን ከፋሚሊ ቪዛ ጋር በተገናኘ የተለያዩ ዶክመንቶችን እንድታስተካክሉ ሪቪው የምታደርጓቸውን ዶክመንቶችን አውጥቷል ወይም ማስተካከል ያለባቸውን ነገሮችን በዝርዝር አስቀምጧል። እነዚህ ዶክመንቶች ምን ናቸው? በዝርዝር እናያለን ማለት ነው። የፋሚሊ ቪዛ አፕላይ ያደረጋችሁ ወይም አፕላይ ማድረግ የምትፈልጉ ሰዎች እነዚህን ወሳኝ ፖይንቶችን ማወቅ አለባችሁ ብሎ በዌብሳይቱ ድረገጽ ላይ ያስቀመጠውን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ኢትዮ ትራቭሎችንን በቦሌ አደይ አበባ ስቴዲየም ፊት ለፊት ባለ 2 ባለ 3 መኝታ ቤቶችን ከአርጂ ኤንድ ፋሚሊ ሪል ስቴት ማግኘት ትችላላችሁ። እንዲሁም የንግድ ሱቆችን እየገነቡ ይገኛሉ። የነሱን ማስታወቂያ ተከታትለን ተመልሰን እንመጣለን። ኢሚግሬሽን የፋሚሊ ቪዛ ጋር በተገናኘ የተለያዩ መረጃዎችን እያወጣ ይገኛል። የአሜሪካን ኢሚግሬሽን በእነዚህ ወራቶች ውስጥ ቢያንስ ከ3 ጊዜ በላይ አዳዲስ የወቅታዊ የዶክመንት ማሻሻያዎችን እየሰጠ ከቪዛ አመልካቾች ጋር በተገናኘ አዳዲስ ህጎችን እያወጣ ይገኛል። አሁን ላይ የተጨመረው ደግሞ ከፋሚሊ ቪዛ ጋር ወይም የቤተሰብ ቪዛ አመልካቾችን ይመለከታል። የፋሚሊ ቪዛ አመልካቾች በሁለት ይከፈላሉ። አንደኛው ወቅታዊ ወይም ደግሞ አስቸኳይ የፋሚሊ ቪዛ አፕላይ የሚያደርጉ ናቸው። እነዚህም በልጅ አባት እንዲሁም ደግሞ ሚስት ለልጆቻቸው አስቸኳይ የሆነ የሕክምና ወይም በተለያዩ ምክንያቶች የፋሚሊ ቪዛ አፕላይ የሚያደርጉበት ሲሆን፣ ሁለተኛው ደግሞ በዜግነት አሜሪካዊ የሆኑ ቤተሰቦች ካላቸው ግዴታ ወደ አሜሪካን መግባታቸው አስቸኳይ ከሆነ ባሉበት አካባቢ ምናልባት ሴፍቲ ከሌለ ወይም ደግሞ የተለያዩ ችግሮች ውስጥ ካሉ የፋሚሊ በሁለቱ መንገድ የቪዛ አፕላይ ይደረጋል። ሌላኛው በመደበኛ ጊዜ የሚደረገው በቅርብ ዘመዶች ወይም የቤተሰብ አባላት ተብሎ የሚጠራው አሁን በመደበኛው ጊዜ የቪዛ አፕላይ የምታደርጉበት መንገድ ነው። አባት፣ እናት እንዲሁም ወንድሞችን እንዲሁም የወንድም ልጆችን መውሰድ። አሁን ላይ የአሜሪካን ኢሚግሬሽን ሪቪው የሚያደርጋቸው በመደበኛ የቪዛ አሰጣጥ ወይንም ደግሞ በፋሚሊ ቪዛ ውስጥ ለተካተቱ የቪዛ አመልካቾች ነው። ይሄ ማለት እንግዲህ እናት፣ አባት፣ ልጆች እንዲሁም ደግሞ የወንድም እህቶች በተጨማሪም ዘመድ በሚባለው የቤተሰብ ማዕከል ውስጥ ያሉ ሰዎች በሙሉ የቪዛ አመልካቾች እነዚህን ህጎችን ማክበር ይኖርባቸዋል ብሏል የአሜሪካን ኢሚግሬሽን። ከነዚህ ህጎች መካከል ደግሞ ለሚያቀርቧቸው ዶክመንቶች ወይንም እስከዛሬ ድረስ በአሜሪካን ኢሚግሬሽን በኩል የፋሚሊ ቪዛ አፕላይ አድርገው እየጠበቁ ላሉ ሰዎች I-864 ዶክመንትን ሙሉ በሙሉ ሪቪው አደርጋለሁ ብሏል። የአሜሪካን ኢሚግሬሽን ለፋሚሊ ቪዛ አመልካቾች እነዚህን ሁለት ነገሮች በመጀመሪያ ማወቅ ይኖርባቸዋል ብሏል። የመጀመሪያው ነገር የገቢ መጠን ነው። ይሄ ማለት እንግዲህ ስፖንሰር የሚያደርጋችሁ የፋሚሊያችሁ ወይም አሜሪካን የሚኖረው ሲቲዝን ወይም ግሪን ካርድ ያለው የቤተሰብ አባላችሁ እናንተን ስፖንሰር አድርጎ ወደ አሜሪካን ለመውሰድ እነዚህ ነገሮችን ማሟላት አለበት። የመጀመሪያው አመታዊ ገቢና ወይም በወራዊ ገቢው ላይ የአሜሪካን ታክስ ከፋይ መሆኑን ማረጋገጥ አለበት። እንዲሁም አኮሞዴሽናችሁን የሚሸፍንበትን ደግሞ ሙሉ ኢንፎርሜሽን ለአሜሪካን ኢሚግሬሽን ማቅረብ ይኖርበታል። እዚህ ላይ እነዚህ ዶክመንቶችን ሪቪው ያደርጋሉ። ከዚህ ጋር በተገናኘ I-864 ፎርም የሚባል አለ። እነዚህ ፎርሞችን መሙላት አለበት። ከነዚህ ከI-864 ፎርም ውስጥ ነው እንግዲህ የመጀመሪያው ወራዊ ገቢውንና አመታዊ ደግሞ ታክስ ከፋይ መሆኑን
ያንን ቬሪፋይድ ማድረግ አለበት ማለት ነው። ይሄ የስፖንሰር የሚያደርጋችሁ እናንተን በቤተሰብ ወደ አሜሪካን የሚወስዳችሁ ማንኛውም የቤተሰብ አባት፣ እናት ወይም ልጆች ሊሆኑ ይችላሉ። በተጨማሪም ደግሞ አክስት፣ አጎት ሊሆኑ ይችላሉ። እነዚህ የቤተሰብ አባላት እናንተን ለመውሰድ የወራዊ ገቢያቸውን ማሳወቅ አለባቸው። በተጨማሪም ደግሞ አመታዊ ታክሳቸውንም ደግሞ የከፈሉበትን ቬሪፋይድ መሆን ይኖርባቸዋል። ያንን ማረጋገጥ ነው። የቪዛ ምድቦች ናቸው። እነዚህ የቪዛ ምድቦች በሁለት ነው የሚከፍላቸው የአሜሪካን ኢሚግሬሽን። የመጀመሪያው ኢመርጀንሲ የሚባለው ነው። አስቸኳይ፣ ቅድም ላይ የጠቀስኩላችሁ አስቸኳይ የቤተሰብ ቪዛ የሚባል አለ። ለምሳሌ በተለያዩ አደጋ ጊዜያት ወይም ችግሮች ሲፈጠሩ ተነስታችሁ ወደ ቤተሰብ አባላችሁ ቶሎ ብላችሁ የምትሄዱበት ኢመርጀንሲ የፋሚሊ ቪዛ አፕላይ ማድረግ የምትችሉ የምንላቸው ለምሳሌ ባል፣ ሚስት፣ ልጆች እንዲሁም እድሜያቸው ከ21 ዓመት በታች የሆኑ ልጆች አፕላይ የሚያደርጉት ነው። ለምሳሌ እናት አባታቸው ላይ የሆኑ ችግሮች ቢፈጠሩ ወይም ሀፕን ቢያደርጉ እነዛ ቤተሰብ አባላታቸው ጋር ወይም የቤተሰብ አባሉ ጋር ቶሎ ለመድረስ እነዚህ የቤተሰብ አባላት አስቸኳይ በሚባለው የቪዛ አፕላይ ማድረግ ይችላሉ ማለት። ሌላኛው ደግሞ ፋሚሊ ፕሪፈረንስ ካታጎሪ ይባላል። እነዚህ የቪዛ አመልካቾች እንግዲህ ከኤፍ1 እስከ ኤፍ3 ድረስ ነው። በውስጡ ኤፍ1 ኤ አለ፣ ኤፍ2 ኤ አለ፣ ሌሎችም የቪዛ አይነቶች አሉ። ስለዚህ እስከ ኤፍ4 ድረስ የቪዛ አመልካቾች ይህም የካታጎሪ ይቀላቀላሉ ማለት ነው። እዚህ ውስጥ እንግዲህ ግሪን ካርድ ያላቸው ባለትዳሮች እንዲሁም ጋብቻቸውን በቅርቡ ያደረጉ እንዲሁም ደግሞ የቪዛ አመልካቾች ሲንግል ማም ሲንግል ዳድ ሆነው ልጆቻቸውን ወይም ቤተሰቦቻቸውን እያስተዳደሩ ያሉ እነዚህ የቪዛ አመልካቾች በአሜሪካን ዜጋን ጨምሮ ማለት ነው የቪዛ አመልካቾች ውስጥ ይካተታል ማለት ነው። ስለዚህ ከኤፍ1 እስከ ኤፍ3 ድረስ ኤፍ1 እንዲሁም ኤፍ2ኤ እነዚህ የቪዛ አይነቶች እዚህ ውስጥ ይካተታሉ ማለት ነው። እዚህ ጋር እንግዲህ በወቅታዊ አሁን ባለው ሁኔታ የአሜሪካን ኢሚግሬሽን ከፋሚሊ ቪዛ ጋር በተገናኘ አዳዲስ ለውጦችን እያደረገ ይገኛል። ከነዚህ መካከል እንግዲህ የቪዛ አመልካቾች በዚህ ሂደት ውስጥ ማለትም በኤፍ1 እስከ ኤፍ4 ድረስ ያለው የቪዛ አመልካቾች እያንዳንዱ ዶክመንት ሪቪው እንደሚደረግ አብሮ አያይዞ ገልጿል። ይህም እንግዲህ ከጥቅምት 2026 ጀምሮ ሙሉ በሙሉ ዶክመንቶቻቸውን ሪቪው ያደረገ መሆኑን ነው። ሌላኛው እውነተኛ ግንኙነት መኖሩን አፕሩቭ የሚያደርግበት ነው። አባል መሆናችሁን የምታረጋግጡበት ትክክለኛ ዶክመንቶቻችሁን ማቅረብ ይኖርባችኋል። ኢትዮጵያ ውስጥ ያላችሁ በወሳኝ ኩነቶች በኩል ሄዳችሁ የቤተሰብ አባል መሆናችሁን ማረጋገጥ፣ ለምሳሌ ባልና ሚስት መሆናችሁን፣ ልጆች ከሆኑ ደግሞ ልጆች መሆናቸው፣ በተጨማሪም ደግሞ የዝምድና ካላችሁ አክስት፣ አጎት ከሆናችሁ የቤተሰብ አባል መሆናችሁን ማረጋገጫ ከወሳኝ ኩነቶች መውሰድ ይኖርባችኋል ኢትዮጵያ ውስጥ ያላችሁ። በተጨማሪም ደግሞ ኢትዮጵያ ውጭ ያላችሁ ደግሞ አሁንም በወሳኝ ኩነቶች በኩል መውሰድ ትችላላችሁ። ኢትዮጵያኖች ከሆናችሁ የኢትዮጵያ ፓስፖርት ከያዛችሁ ማለት ነው። የአሜሪካን ፓስፖርት ካላችሁ ደግሞ በምትኖሩበት ስቴት ዲፓርትመንት ይህንን አፕላይ ማድረግ ትችላላችሁ። በእርግጥ ኢትዮጵያ ውስጥ የፋሚሊ ሜምበርሺፕ አሁን ላይ ተጀምሯል። በፊት ጊዜ አልነበረም። አሁን ግን ያንን እድል ማግኘት ትችላላችሁ፣ ወይም ያንን ሰርተፊኬት በውጭ ጉዳይ ሚኒስቴር ድረስ አውተንቲኬት ማስደረግ ትችላላችሁ። እነዚህን ዶክመንቶችን መያዝ ግዴታ ይጠበቅባቸዋል። ሌላኛው ጋር በተገናኘ ነው። ያው ልጆች መሆናቸውን የሚያረጋግጥ የሆስፒታል ሰርተፊኬት ያስፈልጋቸዋል። ይህንን የፋሚሊ ሜምበርሺፕ ትክክለኛ መሆኑን የቤተሰብ ዲኤንኤ ማረጋገጫ ዶክመንት ማቅረብ ይኖርባል። እነሱ ራሳቸው ባስቀመጡት የሕክምና ተቋም ሂዳችሁ የትክክለኛ የፋሚሊ ሜምበር መሆናችሁን የሚያረጋግጥ የሕክምና ማስረጃ ማቅረብ ይኖርባቸዋል። ሌላኛው ከወንጀል ጋር በተገናኘ ነው። ኢትዮጵያ ውስጥ በታክስ ወይም በተለያዩ ወንጀሎች የፍርድ ቤት ኬስ ካለባችሁ ከልጆች ጋር በተገናኘ መሄድ ባይፈልግ፣ ለምሳሌ እናት መውሰድ ፈልጋል አባት ባይፈልግ፣ ወይንም አባት መውሰድ ፈልጉ ልጆቹን እናት ባትፈልግ፣ ወይንም የተለያዩ ኬዞች ካሉ ያ ቪዛ ሪጀክት ይደረጋል ማለት ነው። ስለዚህ ከአንደኛው ቤተሰብ ብቻ ፍቃድ ኖሮ አንደኛው ቤተሰብ ካልፈቀደ ሪጀክት ይደረጋል ቪዛው ማለት ነው። ስለዚህ መፍቀድ ይኖርባቸዋል። እድሜያቸው ከ21 ዓመት በታች የሆንም አባል ሆነው በአንደኛው ወገን ማለትም በአባት ወይም በእናት በኩል ፍቃድ ካልተገኘ ያንን ግዴታ ፍቃድ ማግኘት ይኖርባቸዋል ማለት ነው። ሌላኛው ከምንም አይነት የመንግስት ታክስ ጋር በተገናኘ
ክሊር መሆናችሁን ማረጋገጫ ማምጣት ይኖርባችኋል። የአሜሪካን ኢሚግሬሽን የእናንተን ዶክመንት በፋሚሊ ቪዛ ይቀበላችኋል ማለት ነው። እነዚህን እንግዲህ ወሳኝ ህጎችን ለሚያከብር ሰው የአሜሪካን ኢሚግሬሽን በፋሚሊ ቪዛ አፕላይ ማድረግ ይችላል። አሁን ላይ የአሜሪካን ኢሚግሬሽን በዌብሳይቱ ላይ ያወጣውን ወደ እናንተ አደረሰን። አዳዲስ መረጃዎች ካሉ የአሜሪካን ኢሚግሬሽን መረጃዎች በተጨማሪም ከቪዛ ጋር ከኤምባሲ ጋር በተገናኙ ወደ ተለያዩ ሀገራት ለጉብኝት ለስራ መሄድ የምትፈልጉ ሰዎች ካላችሁ መረጃዎችን ብቻ በኢትዮ ትራቭል ታገኛላችሁ ማለት ነው። አብራችሁኝ ስለሆናችሁ እጅግ በጣም አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ከየትኛውም ሀገር ጋር በተገናኘ የቪዛ የኤምባሲ መረጃዎችን የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ፣ አየዋለሁ። ለእናንተ ጥያቄዎችም መልሶችን ለመስጠት ዝግጁ ነኝ። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። አሜን ነበርኩ። አብራችሁን ስለሆናችሁ እጅግ በጣም አመሰግናለሁ። መልካሙን ሁሉ በያላችሁበት ተመኘን።